ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሀገሬ ልጆች የሜሙ ሸቃል የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። ዛሬም በአዲስ ቪዲዮ በአዲስ ርዕስ መጥቻለሁ ማለት ነው። እስከ መጨረሻ እንድትከታተሉ ተጋብዛችኋል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዛሬ የመጣሁበት ርዕሴ መግቢያ ላይ እንደሰማችሁት በአርቲስት ሚላት ነብዩ ጉዳይ ላይ ነው ማለት ነው። ሚላት ከወራት በፊት በጣም ከባድ ነገር ደርሶባት መነጋገሪያ ሆና ነበር። ነገር ግን እሷ ጀግና ሴት ስለሆነች ለነገሩ ሳትንበረከክ ከሷም አልፎ ለብዙዎች ትምህርት እንዲሆነን አድርጋለች። እንግዲህ ብዙዎቻችን እንደምናውቀው ወይንም እንደሰማነው ሚላት የድሮ ፍቅረኛዋ 200 ሺህ ብር ካላመጣሽ የራቁት ቪዲዮ ወይንም የራቁት ፒክቸር ለቅብሻለሁ እያለ እየዛተባት እንደሆነ ነበር የተናገረችው። ሚላት ያን 200 ሺህ ብር ከፍላ ነገሩ ወደ ሚዲያ ወይንም ደግሞ ወደ ሰው ጆሮ እንዳይደርስ ማድረግ ትችል ነበር። ያን 200 ሺህ ብር ለሷ ምንም ማለት አልነበረም። ነገር ግን ሚላት ይህ ነገር በእኔ ብቻ መቅረት የለበትም፣ በዚህ ውስጥ ላይ ያሉ ብዙ እህቶች ሊኖሩ ስለሚችሉ እህቶችም ከኔ እንዲማሩ ወይንም ይማሩበታል ብላ ስላሰበች ነገሩን ወደ ህግ ወስዳ በህግ እንደተያዘም ተናግራ ነበር። ዛሬም የህግ ባለሙያዋ ምን እንዳለች ሰምታችኋል ማለት ነው። ስለዚህ በዚህ አጋጣሚ ሚላት ከልብ እናመሰግናለን። እንዲሁም ይህ ነገር ወደ ህግ በመውሰዷ በተለይ ኢትዮጵያ ውስጥ ሆነው ወንዶቹ በአረብ ሀገር ሴቶች ላይ የሚጫወቱ አለሌ ወንዶች ይህ ነገር በህግ እንደሚያስጠይቅ ስላደረግሽልን አሁንም በድጋሚ ከልብ እናመሰግናለን። ከዚህ ነገር ብዙዎቻችን ብዙ ነገር እንማርበታለን ብዬ ተስፋ አደርጋለሁ። በተለይ በአረብ ሀገር ሆናችሁ ሰውነን እና እንግዲህ እሷም ተናግረዋለች። እኛ ሴቶች ፍቅር ውስጥ ስንሆን ድፍኖች ነን ብላለች። የዛሬ ድፍንነታችን ነገ ከባድ ነገር ውስጥ ሊከተን ስለሚችል ጥንቃቄ ማድረግ አለብን። በተለይ ጀማሪ ፍቅረኛሞች ማለት ነው። እንግዲህ እሷ እንደተናገረችው ያን 200 ሺህ ብር ከፍላ ማስቆም ትችል ነበር፣ ግን ለሌሎች ትምህርት እንዲሆን ሲል ነው እሷ ከዚህ ድረስ የደረሰችው። እናም በስተት የራቁት ፒክቸርም ሆነ የራቁት ቪዲዮ ልካችሁ ይህን ካላደረግሽ ከኔ ጋር አብረሽ ካልቀጠልሽ በፍቅር ወይንም ደግሞ ይሄን ያክል ገንዘብ ካላመጣሽ ሚዲያ ላይ ለቀዋለሁ እያለ የሚያስፈራራችሁ እህቶች ካላችሁ እንደፈለገ ማድረግ ይችላል። ምክንያቱም ቢለቀውም ባይለቀውም ምንም የሚቀየር ነገር የለም። ይልቀቀው። ሰው የሚሰራውን እንጂ ሰው የማይሰራውን ነገር አልሰራችሁም። ያን ስላችሁ ግን ይሄን ነገር ያልሰራችሁ እንድትሰሩ እያበረታቱ አይደለም። ነገር ግን አንድ የተሳስታችሁ የሆነ ነገር ከሆነ ምንም ማድረግ አይቻልም። ስለዚህ እሱ ስላስፈራራሽ ብቻ ስንት ዓመት ደክመሽ የሰራሽበትን ገንዘብ ለማንም ማለሌ መስጠት የለብሽም። እንዲሁም በተለይ በአረብ ሀገራት ብዙ እህቶቻችን በዚህ ጉዳይ ራሳቸውን እያጠፉ እንደሆነ በተደጋጋሚ ይነገራል። ስለዚህ ምንም አይነት ነገር እንዳትደርጉ ካሁን በኋላ። እንዳልኳችሁ ሁሉም ሰው በፍቅር ውስጥ ብዙ ነገር ያደርጋል። የተለየ ነገር አይደለም የሚደረገው እና ሚላት ታዋቂ ሰው ነች፣ የሚዲያ ሰው ነች። ምን ሆነች? ምንም አልሆነችም። ባለቤቷ ከጎኗ ሆኖ እያበረታታትና ይህ ነገር እስከ ጥግ ድረስ በህግ መሄድም እንዳለበት እየተናገረና እያገዛት ነው ያለው። ስለዚህ እኛም ሰው ነንና ሰው ሆኖ ደግሞ የማይሳሳት የለምና አብሽሩ። ራስን ማጥፋትም ሆነ ገንዘብን አሳልፎ መስጠት አይጠበቅባችሁም እላለሁ ማለት ነው። ሌላው ሚላት በቅርቡ የልጅ እናት እንደምትሆንም ተናግራለች። እኛም ያርግልሽ ብለናል ማለት ነው። እና እንደተናገረችው አሁን ነፍሰ ጡር እንደሆነች ተናግራለች ማለት ነው። በጣም ደስ ይላል። መጨረሻውን ያሳምርልሽ እላለሁ እኔ በበኩሌ። ግን እስከ መቼ እኛ የአረብ ሀገር ሴቶች ቁጭ ብለን እንድራለን፣ ቁጭ ብለን እናስወልዳለን፣ ቁጭ ብለን ምናምን ግን እስከ መቼ? ኧረ እኛንም ሰው አድርገን እላለሁ። ስላደመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።